የኩባንያውን መጻኢ ዕድል ሊወስን የሚችለው ውል ሊፈርም ተቃርቦ ነበር። እውነቱ ግን ከጠረጴዛው አጠገብ በዝምታ ቆሞ ነበር፣ ግን አላስተዋለውም። በዛሬው ዕለት አስተናጋጇ ወደ እርሱ ጠጋ ብላ በዝቅተኛ ግን ደግሞ በአጣዳፊ በሆነ ድምፅ አስጠነቀቀችው። አጠገብ ያለው አስተርጓሚ እያንዳንዱን ቃል እያጣመመ ነው የሚነግርህ፣ እየዋሸህ ነው አለች። ከዚህ ቀደም በሰው ላይ መተማመን ዋጋ አስከፍሎት ስለነበረ ወዲያውኑ ደነገጠ። በአስተናጋጇ ድምፅ ውስጥ ያለው የሚሰማው እውነተኝነትና እርግጠኝነት ልቡን ነካው። አስተርጓሚው ግን በራስ መተማመን መንፈስ ፈገግ እያለ ጊዜ ማጥፋት ዋጋ እንደሚያስከፍል በመናገር በፍጥነት እንዲፈርም ያጣድፈው ይወተውተው ጀመረ። አስተናጋጇ የምትወደውን ቤተሰቧን ያጣችው በውሸት ምክንያት ስለነበረ አሁን ደግሞ ስራዋን እንኳን ሊያሳጣት እንደሚችል እያወቀች እውነቱን ተናገረች። ድምጿ ማስጠንቀቂያ ያዘል ነበረ። እናም እውነቱን በተደጋጋሚ ምንም ሳትፈራ ተናገረች። ሊያምናት ነው። በዚያ ዘመናዊ ምግብ ቤት ውስጥ በሀብትና በሰዎች ተከቦ ቢሆንም ድንገት ብቸኝነት ተሰማው። የአስተርጓሚው ረጋ ያለ ድምፅ እንዲፈርም ቢገፋፋውም በተስፋውና በፊርማ መካከል ጥርጣሬ ሰርገው ገብተዋል። ከጠረጴዛው ማዶ ያለው የንግድ አጋሩ አሁንም በልቡ አደገኛ መስሎ የታየውን ትርጉም እያመነ በዝምታ ተቀምጧል። አስተናጋጇ በፍርሃት ወደ ኋላ አላፈገፈገችም። ሆኖም ግን ሊደርስባት ከሚችለው መዘዝ ይልቅ ድፍረቷ አሁንም በርትቶ ከፊት ለፊታቸው ቆማለች። በዚያች ስስ ቅጽበት ውሳኔው ስለ ገንዘብ ሳይሆን ስለ እምነት፣ ስለ እውነተኝነት፣ ስለ ቤተሰብ እንደሆነ ተረዳ። ለመፈረም እስክሪብቶና ወረቀቱን ካነካካው በኋላ ነገር ግን ከዚህ ቀደም እምነት ሁሉንም ነገር እንዴት እንዳጠፋበት ትዝ ሲለው በደረቱ የሆነ ነገር ተሰማው። ልቡ ተወጠረ። መተማመኑ ከልክ በላይ በሆነ ቦታ ግልጽነትን በመፈለግ የመጨረሻውን አንቀጽ አስተርጓሚው እንዲደግምለት ረጋ ባለ መንፈስ ጠየቀው። አስተርጓሚው በፍጥነት ተናገረ። አስተናጋጇ ግን ካጌጡ ቃላቶች በላይ ያለውን ነገር እንዲያዳምጥ በዝምታ ራሷን ነቀነቀችለት። ያልተረዳቸውን ወረቀቶች ፈርሞ ሁሉንም ነገር ስላጣው አባቱ የሚገልጽ ትዝታ ባይምሮ መጣበት። ያ ክስተት ከዓመታት በፊት ቤተሰባቸውን በታትነውታል። ያለ ጥንቃቄ የሚገኝ ስኬት የትውልድ ልፋትን በዝምታ ሊያጠፋ እንደሚችል አስተማረው። እንደገና ወደ አስተናጋጇ ተመለከተ። በአይኖቿ ውስጥ ፍርሃት ቢኖርም ለእርሱ ግን የሚታየው የጽናት ስሜት ነው። ውሉ ሽርክናን ሳይሆን ሙሉ በሙሉ ቁጥጥርን አሳልፎ እንደሚሰጥ በሹክሹክታ ነገረችው። ራሱ እንዲያነበውም መከረችው። አስተርጓሚው የተሳሳተ ግንዛቤ ነው በማለት ንግግሯን በቁጣ አቋረጠ። ነገር ግን በጠረጴዛው ዙሪያ የነበረው ምቾት በውጥረት ተተክቷል። አሁን የንግድ አጋሩም የሆነ ነገር እንደተበላሸ ተረድቶ ባለመረጋጋት ተቁነጠነጠ። ሰውየው ሰነዱን በትንፋሹ ገፋ አደረገው። የአንድ አፍታ ጥንቃቄ መልክ ጸጸትን ሊያስከትል ስለሚችል ትዕግስትን መረጠ። አስተናጋጇ በአክብሮት ወደ ኋላ ተመለሰች። ድፍረት ማለት አንዳንድ ጊዜ ተናግሮ እውነት በራሷ እንድትቆም መተው ጭምር ነው። በጠረጴዛው ላይ ዝምታ በሰፈነበት ወቅት አለማወቅ የሚያስከፍለውን ዋጋ ከማንኛውም ንግድ ሊበልጥ እንደሚችል ተረዳ። ሀብት ሁል ጊዜ ያለ ጥያቄ ይቸኩላል ብለው ያመኑትን ሁሉ በማስገረም ሰነዱን በዋናው ቋንቋ እንዲሰጡት በረጋ መንፈስ ጠየቀ። አስተርጓሚው ለጥቂት አመነታ። ከዚያም በሙያዊ ፈገግታ ስር ተደብቆ ሰነዱን አስረከበ። በዙሪያው ባሉ ድምጾች ላይ ብቻ በፍንጭ መተማመን እንደሚችል እንደተረዳ እንግዳ የሆኑ ቃላቶችን ቀስ ብሎ ተመለከተ። አስተናጋጇ ሌላ ጠረጴዛ የምታገለግል በመምሰል እዚያው አካባቢ ቆየች። እውነት ከጥፋት እንደምታግዘው በዝምታ ለመነች፣ ተማጸነች። ረዳቱን በስልክ መስመር ጠርቶ ገለልተኛ ትርጉም እንዲሰጠውም ጠየቀ። የረዳቱ ቃላትም ማስጠንቀቂያውን አረጋገጠ። ውሉ ቀደም ሲል ቃል የተገባለትን የጋራ ትብብር ሳይሆን እጅ መስጠትን የሚጠይቅ እንደሆነ በግልጽ ነገረው። በፊቱ ላይ ድንጋጤ ታየ። ይህም ከክህደቱ ብቻ ሳይሆን ታሪክን ለመድገም ምን ያህል ተቃርቦ እንደነበር በማሰቡ ነበር። ሰነዱን በኃይል ዘጋው። ቁጣ ተሰማው። ነገር ግን አስቀድማ ስላስጠነቀቀችው እንግዳ ሴት ምስጋናም ተሰማው። አስተርጓሚው በጭንቀት ሊያስረዳ ሞከረ። ነገር ግን በእውነቱ ፊት ሰበብ ምንም ቦታ የለውም። በዚያ ከባድ ዝምታ ውስጥ እምነት በጥንቃቄ መገንባት እንጂ
በደረጃ ወይንም በሚያማምሩ ቃላት የሚገዛ እንዳልሆነ ተገነዘበ። ወደ አስተናጋጇ እንደገና ተመለከተ። አሁን እንደ እንግዳ ሳይሆን የዝምታን ዋጋ ጠንቅቃ እንደምታውቅ ሴት ተመለከታት። እርሷም በአክብሮት አይኖቿን ዝቅ አደረገች። የንግድ አጋሩ በመጀመሪያ ይቅርታ ጠየቀ። እውነቱን ሳያረጋግጡ በትርጉም ላይ ብቻ በጭፍን መተማመናቸው አዝኗል። አስቀድሞ አስተርጓሚው ግራ ተጋብቼ ነው በማለት ለመከላከል ቢሞክርም አሁን ግን በሰውየው የረጋ ስልጣን ፊት ሰበቡ ዋጋ አጥቷል። የሰውየው ጽናትም ካለፈው መጥፎ ልምድ የተገኘ ብርታት ነበረው። ይህንን ሁሉ መስዋዕትነት ለመክፈል ለምን እንደደፈረች አስተናጋጇን በለሰለሰ ድምፅ ጠየቃት። ማስጠንቀቂያዋም በውስጧ ካለ የግል ስሜት እንደመነጨ ተረድቷል። ለጥቂት አመነታች። ከዚያም ከዓመታት በፊት አባቷ ያልተረዳቸውን ወረቀቶች ፈርሞ ሱቁን እንዴት እንዳጣ በዝምታ ነገረችው። ከዚያ በኋላ ቤተሰቧ ለከባድ ችግር ተጋለጠ። ይህም መዘዙ ምንም ይሁን ምን እውነት መናገር እንዳለባት አስተማራት። ታሪኳን በጥንቃቄ አዳመጣት። በክህደት በፈረሱ በተለያዩ የህይወት ጎዳናዎች ውስጥ የሁለቱም ታሪክ ተመሳሳይ እንደሆነ ተረዳ። በምግብ ቤት ውስጥ የነበረው ጫጫታ ጠፋ። በዚያች ቅጽበት ገንዘብ ሊገዛው በማይችለው የእውነት መሰረት ላይ አዲስ ግንኙነት ተገነባ። በዙሪያው ያሉ እንግዶች ቢያዩትም ከምቾት ይልቅ ቅንነትን በመምረጥ አስተርጓሚውን ወዲያውኑ አሰናበተው። አጋሩም በዚህ ሐሳቡ ተስማማ። መሪነት ማለት ከአትራፊ ንግድ በፊት መተማመንን መጠበቅ፣ መገንባት ማለት እንደሆነ ተገነዘበ። በዚያች ቅጽበት በጋራ ቁስልና በድፍረት ምክንያት እውነት በሁለቱ እንግዳ ሰዎች መካከል ትስስር ፈጠረ። ጥንካሬም በምስጋና ተተካ። ጥርጣሬያቸው ሙሉ በሙሉ ጠፋ። በእውነት አመሰገናትና የእሷን የመሰለ ድፍረት ደጋግሞ በምስጋና ቃላት ብቻ ሊመለስ እንደማይችል ውለታዋን ያውቅ ነበረ። እሷም ለሽልማት ብላ ሳይሆን ሌላ ቤተሰብ ሁሉንም ነገር እንዳያጣ ለመከላከል ያደረገችው እንደሆነ ገለጸችለት። ንግግሯ ትልቅ ትርጉም ነበረው። ሀብት ማንንም ሰው እውነትን ችላ ከማለት በጭፍን ከመተማመን የሚመጣ መዘዝ ሊታደግ እንደማይችል አስታወሰው። የንግድ አጋሩ ውሉ ወዲያውኑ እንዲሰረዝም ሐሳብ አቀረበ። አንዳንድ ጊዜ መትረፍ ማለት ከሚያጓጓ ስምምነት በመራቅ በፍጥነት እንደሆነ ተገነዘበ። እርሱም ያለምንም ማመንታት ተስማማ። ከይምሰል ክብር ይልቅ መተማመን መልሶ መገንባት ይበልጣልና። ታዲያ አስተናጋጇ ኃላፊነቷን እንደጨረሰች ስለተሰማት ለመሄድ ስትዘጋጅ ሰውየው እንድትቆይ ጠየቃት። እናም ይህንን ሁሉ ውለታ ያደረገችለትን ሴት ስሟን እንኳን ማወቅ ስለፈለገ ስሟን በአክብሮት ጠየቃት። እርሷም ስሟን ተናገረች። በችግር ላይ ያለውን ቤተሰቧን ለመደገፍ ረጅም ሰዓት እየሰራች በመስዋዕትነት የተሞላ ሕይወት እንደምትመራ ገለጠችለት። በዓይኖቿ ውስጥ ድካም ቢታይም ማንም ዋጋዋን ሳያውቅ በፊት በኃላፊነት ስሜት የገነባችውን ጥንካሬም ይታያል። አጋሩም ይህንን ቅጽበት ከንግድ ከውልና ከትርፍ በላይ የሆነ ትርጉም እንዳለው አስተዋለ። እንደ እርዳታ ሳይሆን ዛሬ ከገንዘብ በላይ የሆነ ነገር ላዳነው ቅንነቷ ክብር ሲል በኩባንያው ውስጥ የሥራ ዕድል እንደሚሰጣት ቃል ገባላት። በፍርሃትና በተስፋ መካከል ስትወላውል ለሁለቱም የቆሰሉ ሰዎች ታሪክ የካሳ መንገድ መክፈት ጀመረ። ውሸቶች ተስፋዎችን ፈርታ ነበረ። ምክንያቱም ሕይወት ተስፋ አንዳንድ ጊዜ በለሰለሱ ቃላት በፈገግታ ስር ተደብቆ እንደሚመጣ አስተምሯታልና። እርሷ ማመንታቷን ተረድቶ ያቀረበላት ዕድል ከርህራሄ ወይም ከጊዜያዊ ምስጋና ሳይሆን በክብር ላይ የተመሰረተ እንደሆነ አረጋገጠላት። አጋሩም በሐሳቡ ተስማማ። ቅንነት ንግድን ከማንኛውም አደጋ ስምምነት በላይ እንደሚያጠነክረው ተናገረ። የእናቷ ህመም የማያቋርጥ እንክብካቤ እንደሚያስፈልገውና እያንዳንዱ የሥራ ፈረቃዋ የእነርሱን ስስና ትንሽ ሕይወት ደግፎ እንደያዘው አስረዳች። ታሪኳን በጥንቃቄ አዳመጣት። በድምጿ ውስጥ የሚሰማው ኃላፊነት ስሜት እርሱም ድሮ ለቤተሰቡ ሲል የተሸከመውን ሸክም ሙሉ በሙሉ አስታወሰው። በኩባንያው ውስጥ ስልጠና እንድታገኝ አደረገ። ይህ በችሎታና በእምነት እንጂ በልግስና የተገኘ አይደለም። በዚህም ክብሯ ሳይነካ እጅግ ጥሩ ስራን አገኘች። እስካሁን ራሷን ያልፈቀደችለት የደስታ እንባዋን ሙሉ በሙሉ አነባችው። በምግብ ቤት ውስጥ የነበሩ ሰራተኞች አንዴ የተደረገ ድፍረት እንዴት የሰዎችን ዕጣ ፈንታ ሊለውጥ እንደሚችል ሁሉም መሰከሩ። የሰው ልጅ ሕይወት
በእውነት ላይ ካልተመሰረተ አደገኛ እንደሆነ ተረዳ። እርሷም እድሉን በጥንቃቄ ተቀበለች። እድል ማለት ለሷ ከስኬት በላይ ነበረ። ለምትወዳቸው ሰዎች ዋስትና ማለት ነው። የንግድ አጋሩም ወደፊት ከመሰቃየት ይልቅ በእውነት ላይ የተመሰረተ ህይወት እንዲኖራት በመመኘት በአክብሮት እጇን ጨበጣት። በዛች ጸጥታ የሰፈነባት ስምምነት ውስጥ ሁለት ቤተሰቦች ተስፋን አገኙ። በድፍረት የሚነገር እውነት ወደ ትልቅ ካሳ ሊቀይር እንደሚችል አረጋገጡ። የውሉ መሰረዝ ዜና ተሰራጨ። በእርሱ ዘንድ ግን ለዓመታት ተጭኖት የነበረውን ጭንቀት በሰላም ተካለት። ከዓመታት በኋላ ወደ ሰራችበት ቦታ እንደገና መጣች። አሁን ግን እንደ ደንበኛ ሳይሆን አዲሱን እድሏን፣ ክብሯን በጽናት መጀመሩን ለማረጋገጥ ነው። እናቷም በደስታ ተቀበለችው። እናቷ የሌሎችን አገልግሎት ዝምታን ብቻ በሚያዩበት ቦታ እርሱ ክብሯን ስለተመለከተላት በሚቀጠቀጥ ድምፅ አመሰገኑት። የእርሷ ድፍረት የንግድ ስራውን ብቻ ሳይሆን እርሱ ሊተዋቸው የነበሩትን የሞራል እሴቶች ጭምር ጠብቆለታል። አጋሩ ስልጠናዋን በቅርብ በመከታተል በሚያውቁት አዲስ አካባቢ ፍርሃቷን በራስ መተማመን እንድትተካው ደረጃ በደረጃ አሰለጠናት። በእርሷ ላይ የተጣለው እምነት ዳግም ወደ ጸጸት እንዳይለወጥ ደከመኝ ሰለቸኝ ሳትል በቁርጠኝነት ሰራች። በችግር ውስጥ ያለፈችዋ ጥንካሬዋ በሌሎች የሚያከብሯት የመሪነት ብቃት ሲተካ እርሱ በኩራት ተሞላ። በጊዜ ሂደት ታሪኳ በኩባንያው ውስጥ ተሰማ። ይህም ታማኝነትና ቅንነት ብዙ ጊዜ እውቅና በማይደርስበት ቦታ እንደሚጀምር ለሰራተኞቹም ትምህርት ሆነ። እርሱም በአባቱ ትዝታ ጋር ሙሉ በሙሉ ታረቀ። እውነትን መጠበቅ ማለት ድሮ ችላ ያላቸውን ትምህርቶች ማክበር እንደሆነ ተረዳ። ቤተሰቧን በጽናት ደገፈች። ቀደም ሲል እርግጠኛ ባልነበረው በጭንቀት በተሞላ ህይወታቸው ውስጥ መረጋጋትን አመጣች። አሁን እንደ እንግዳ ሳይሆን አስፈላጊ በሆነ ድፍረት የተገናኙ የቅርብ ወዳጆች ሆኑ። በጋራ ጉዟቸውም ጸጸታቸውን ወደ ዓላማ ቀየሩት። ካሳና ይቅርታ የሚገኘው በችኮላ ሳይሆን በታማኝነት ላይ በተመሰረቱ ውሳኔዎች መሆኑን አረጋገጡ። ቤተሰቧን በክብር መደገፍ ጀመረች። ያ አስቸጋሪ ጊዜ ዳግም ሊመለስ በማይችል መልኩ አለፈ። የእናቷን ጤንነት ቀስ በቀስ ተሻሻለ። በጭንቀትና በዝምታ ተውጦ በነበረው ቤታቸው ውስጥ ተስፋ ፍርሃትን ተካ። እርሱም እንደ ባለጠጋ ሳይሆን እውነትን በከበረበት ሰዓት እንዳከበረ ሰው ቤታቸው ተገኘ። አንድ ማስጠንቀቂያ የሁሉንም ወገን የወደፊት ህይወት እንዴት ለዘላለም እንደጠበቀ እያሰላሰሉ አብረው በደስታ ተመገቡ። አጋሩም ካገኘው ትምህርት በመነሳት ከትርፍ በፊት ግልጽነት እንደሚቀድም ቃል ገባ። እርሷም ከልቧ አመሰገነችው። ሆኖም ድፍረት የግል አደጋ ቢኖረውም እውነትን ለመምረጥ ለማንኛውም ሰው የሚሰጥ መሆኑን አስታወሰች። እርሱም የአባቱን ስህተት ሊደግም በመቃረቡ ይቅርታ ጠየቀ። ሀብት ለሌሎች ካለን ኃላፊነት ውጪ ምንም ትርጉም እንደሌለው አመነ። ኩባንያው በአቋምም ሆነ በደረጃ ምክንያት የማንንም ድምፅ ችላ የማይልበትን አዲስ ደንብና አሰራር አወጣ። ታሪኳ በብዙዎች ዘንድ ጥንካሬ የሚገኘው ክብርን በጽናትና በእምነት መጠበቅ እንደሆነ አነሳሽ ሆነ፣ አስተማረም። ቤተሰቦቻቸው በንግድ ሳይሆን በእውነትና በታማኝነት በተገነባ የጋራ ክብር ተሳሰሩ። ታሪካቸውም አንድ ደፋር ድምፅ ውሸትን ሲያስቆም የወደፊት ህይወትን በእውነተኛ ድፍረት እንዴት እንደሚታደግ አረጋገጠ። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ልብ የሚያሞቀውና የሚያስተምረው እውነተኛ ታሪካችን ይህንን ይመስል ነበረ። ለመሆኑ ከታሪኩ ምን ተማራችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። የትስ ሆናችሁ ነው የምትከታተሉን? ያላችሁበትንም ቦታ በኮሜንት አስቀምጡልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ፈጽሞ አትዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።